እስከ ዛሬ ድረስ ረድቶናል፣ በድንቅ በታምር መርቶናል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። እስከ ዛሬ ድረስ ረድቶሻል፣ በድንቅ በታምር መርቶሻል። ከእንግዲህ ወዲያ እሱ ያውቃል፣ ሁሉ በእርሱ ያምራል። እስከ ዛሬ ድረስ ረድቶሃል፣ በድንቅ በታምር መርቶሃል። ከእንግዲህ ወዲያ እሱ ያውቃል፣ ሁሉ በእርሱ ያልፋል። እስከ ዛሬ ድረስ ረድቶናል፣ በድንቅ በታምር መርቶናል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። ሰላም፣ እንዴት ናችሁ? ውድና የተወደዳችሁ የተከበራችሁ ቤተሰቦች ደህና ናችሁ? ሁሉ ሰላም ነው? በእኛ በኩል እግዚአብሔር የተመሰገነ ይሁን፣ በጣም ደህና ነን። ዛሬ በጣም ብዙ ቀን ስዘጋጅበት ሳወጣ ሳወርድበት የነበረ ሀሳብ ነው ይዤ ወደ እናንተ የመጣሁት። በተለይ ተፈታኝ ልጆች ላላችሁ ይህን ቪዲዮ እስከ መጨረሻ እንድትሰሙት እላችኋለሁ። እንደዚሁም ተፈታኝ ልጆች ባይኖራችሁ ቀጣይ የምታስፈትኑ ናችሁና እንደ መረጃ ይሆናችኋል፣ ያዙት ማለት ነው። እንግዲህ በዋናነት 12ኛ ክፍል ለሚፈተኑ እየተዘጋጁ ላሉ ተማሪዎች ልጆች ያሏችሁ ወላጆች ነው። እኛም ደግሞ ወጉ ደርሶን የመጀመሪያ ልጃችንን ለማስፈተን እየተዘጋጀናለን። ስለዚህ ለሁላችን ወላጆች እኔም ደግሞ ይህንን ቪዲዮ ለመስራት ስዘጋጅ ከሱ ጋር ምን ብናደርግ ይሻላል፣ ወላጆች ምንድን ነው ልናደርግ የሚገባው፣ ምን ትመክረኛለህ፣ ምን ልበላቸው ለወላጆች፣ ከጓደኞች ጋር በዚህ ጉዳይ ምንድን ነው ያላችሁ ቅሬታስ፣ ምንድን ነው አፕሪሺዬሽናችሁ የሚለውን አውርቼ ነው እንግዲህ ወደ እናንተ ይህን ጠቃሚ ቪዲዮ ይዤ የመጣሁት ማለት ነው። እንደሚጠቅማችሁ ተስፋ አደርጋለሁ። ሰኒ ዩቲዩብን ሰብስክራይብ ያላደረጋችሁ የምታዩ ሰብስክራይብ አድርጉ። በጣም ከልምድ የተጨመቀ ለልጆች ምን ማድረግ አለብን እኛ ወላጆች የሚለውን ሀሳብ የምንዳስስበት ነው። እንግዲህ የምትወስዱት ይኖራል ማለት ነው። ያው እዛ ጋር የምታዩት ልጄ የመጨረሻ ልጄ እየረበሸ ነው። ሀንዬ ሂድ ወደዛ። እሺ ሂድ ሂድ። አዎ ሰላም በላቸውና ናና ሰላም በላቸውና እሺ ሰላም በላቸውና ከዛ ትሄዳለህ። እሺ ሰላም በላቸው፣ ሰላም በላቸው፣ ሰላም በላቸው። አዎ አመሰግናለሁ በላቸው። አመሰግን ፈራ እንዴ? እሺ አመሰግናለሁ በላ። በቃ ስራ ጨርሼ እመጣለሁ። እሺ ሂድ እዛው። እሺ ኒውድ ቴንክ ዩ። እሺ እንግዲህ ስለዚህ በዚህ ጉዳይ ነው ዛሬ ይዤላችሁ የመጣሁት ማለት ነው። በጣም ባጭሩ ብዙ አላቆያችሁም። ባጭሩ ግን በጣም አደራ ሁላችሁም ይህንን ቪዲዮ እስከ መጨረሻ እዩት። 3 ነጥቦችን እኛ ወላጆች ከዚህ በኋላ ላለ ተፈታኝ ልጆች ላለን ለፈተና ለሚዘጋጁ ተፈታኝ ልጆች ላለን 3 ጉዳዮችን ልብ እንድንልና እንድንተገብራቸው የሚያደርጉ ናቸው። የመጀመሪያው እኛ ወላጆች ከዚህ በኋላ ምንም ሌላ ነገር አይጠበቅብንም፣ ማመን ነው፣ እግዚአብሔርን ማመን ነው። በመጀመሪያ በጣም ትልቁ ነገር በጣም እንኳን ደስ አላችሁ ልል የምፈልገው በቃ ልጆቻችን ከውልደታቸው ጀምሮ ኬጂ ገብተው ከኬጂ ጀምሮ ባለው በጣም አስገራሚ ነው። መቼስ ትምህርት ቤት ውስጥ እግዚአብሔር ጠብቋቸው በተለያየ መንገድ ቢያልፉም እግዚአብሔር ከነሱ ጋር ሆኖ ለእንደዚህ ለፈተና ይህንን ወሳኝ የሆነ የህይወታቸው ምዕራፍ ለቀጣይ ምዕራፍ የሚያዘጋጃቸው መድረሱ በጣም ትልቅ ሚራክል ነው። ስለዚህ እንደ ፋሚሊ በዚህ ጉዳይ ላይ ልናመሰግን ይገባል ማለት ነው። ሁልጊዜ የምናመሰግንበት ነው። ይሄ በጣም ትልቅ ፍሬ ነው። ለዚህ ለዩኒቨርሲቲ ለከፍተኛ ትምህርት ተቋም የሚያሸጋግራቸውን ፈተና ለመውሰድ ሬዲ መሆናቸው በጣም እግዚአብሔርን በጣም የምናመሰግንበት ነው። እግዚአብሔር እንዲጠብቃቸው ከዚህ በኋላ ወላጆች ሁላችን በጸሎትና በምስጋና ሆነን በአምላካችን ፊት ይዘናቸው ልንቀርብ የሚያስፈልግ ጊዜ ነው ማለት ነው። ይሄ ሁሌ የምናደርገው ነገር ነው። ግን ምንድነው ከዚህ በኋላ ላለው በፈተና በጣም ውጤታማ እንዲሆኑ ምን ልናደርግ ይገባል? ልናደርግላቸው የሚገባ ሰፖርት ልናደርጋቸው የሚገባ ምንድነው የሚለውን ለማየት ነው። አንደኛው ልናየው የሚገባው ነገር ማመን ነው። ልጆቻችን እንግዲህ በትምህርት አሳልፈዋል፣ ወጥተው ወርደዋል፣ ብዙ ነገሮችን አሳልፈዋል። ውጤታቸውን በተለያየ መንገድ አቺቭ አድርገው ለዚህ ፈተና ሊቀመጡ ነው። ስለዚህ
ይህንንም ፈተና በድል እንደሚወጡት እኛ ወላጆች ማመን አለብን ማለት ነው። ትልቁ ልናደርገው የምንችለው ይህንን ነገር በውስጣችን ማመን አለብን። ይሄ ማመናችን ለነሱ በጣም ስትሬንግዝ ይሰጣቸዋል ማለት ነው። የበለጠ አቅም ይፈጥርላቸዋል። የበለጠ እንዲዘረጉ ያላቸውንም ጊዜ በአግባቡ እንዲጠቀሙ ያደርጋቸዋል። ስለዚህ ከኛ ከወላጆች አምናሃለው ፕራውድ ቱ ቢ እያልን ለነሱ በጣም ማሳሰብ መንገር አለብን። በእነሱ በጣም እንደምናምን እንደምንኮራባቸው እግዚአብሔርንም ደግሞ የሰጠን እስካሁን ድረስ ያቆያቸው እስካሁን ድረስ ለዚህ ብዙ ነገሮችን አሳልፎ ለዚህ ፈተና ሊቀመጡ ያደረጋቸውን አምላካቸውን መደገፋችንንም ማየት አለባቸው ልጆቻችን ማለት ነው። ስለዚህ ትልቁ ልናደርገው የምንችለው መጀመሪያ ይሄንን ነገር ነው። ሁለተኛው በጣም እኔም ከልጄ ጋር ቅድም እንዳልኳችሁ ምን እናድርግ እኛ ወላጆች ስልና እኔም ደግሞ ፕራክቲስ እያደረኩ ያለሁት ነገር ምንድነው ካላችሁኝ ከዚህ በኋላ አጥና በቃ አጥና እኮ ሰዓት ደረሰ እኮ የሚለውን ነገር ቶታሊ ማቆም አለባችሁ ወላጆች። በቃ ከዚህ በኋላ የዝግጅት ጊዜ ነው፣ የስነ ልቦና ዝግጅት ጊዜ። እነሱም ደግሞ ያላቸውን ቀሪ ጊዜ እንግዲህ ፈተናው ተብሎ የሚታሰበው ሰኔ 23 ነው እንደ ኢትዮጵያ፣ ሰኔ መጨረሻ አካባቢ ነው ተብሎ ነው የሚታሰብ። ያው የሶሻል ተማሪ የናቹራል ተማሪ ተብሎ ጊዜ ተከፋፍሎ እንደሚወስዱት ይታወቃል። ስለዚህ ያላቸው ጊዜ በጣም ትንሽ ነው። ስለዚህ ከዚህ በኋላ ያን ያህል መጨቃጨቁ ከነሱ ጋር መነዛነዙ በጣም አደገኛ ነገር ነው። ብዙ ልጆች የሚሉት ነገር ምን እንደሆነ ታውቃላችሁ? ወላጆቻችን እየነዘነዙን ነው፣ እየጨቀጨቁን ነው የሚል ትምህርት ቤት ውስጥ ብዙ ድምፅ እንዳለ ልጅ ይነግሩኛል። ስለዚህ ይሄን ነገር ማቆም አለብን ከዚህ በኋላ። አንደኛ ከዚህ በኋላ እኛ ነገርናቸው አልነገርናቸው ምንም አናመጣም። ከዚህ እስካሁን ድረስ የሰራንባቸው እነሱ የሰሩት እንደዚህም ደግሞ ትልቁን ነገር ያው የፈጣሪ ድርሻ የሚወስደው ሆኖ ግን እንደ ሰው የተሰጠንን መክሊት የተሰጠን አደራ የሰራንበትን ነገር የምንቀበልበት የፍሬው ጊዜያችን ነው። አሁን ፍሬውን የምናይበት ጊዜ ነው። ስለዚህ ከዚህ በኋላ ምንም አይመጣም። ስለዚህ አሁን አይደለም አጥኑ ምናምንም ብንልም አሁን አይደለም፣ ጊዜው ረፍዷል አሁን ማለት ነው። ይልቁንም ያበላሻል። እንደውም የበለጠ እስካሁን ድረስ የሰራንበትንም ጉዳይ የሚያበላሽ ነው የሚሆነው። እኛ ብቻ ሳንሆን በዙሪያ ያሉ ፋሚሊዎች አብዝተው ይህን ድምፅ ባጮሁ ቁጥር ልጆች ፍረስትሬት ያደርጋሉ። ልጆች የያዙትን ነገር እንኳን እንዲጥሉ ሊያደርግ ይችላል። ስለዚህ ከዚህ በኋላ በቃ እምነታችንን በጣም እንደምትሰራ በቃ እንደምናምንባቸውና በተለይ ከስነ ልቦና አንጻር እንዲዘጋጁ ከእምነት ስፒሪቹዋል አንጻር እንዲዘጋጁ ቦልድነስ እንዲፈጥሩ በዛ ነገር ላይ መርዳት ያስፈልጋል እንጂ ከዛ ይሄንንም ነገር ቀስ ብለው ያለችውንም ሰዓት እንዲጠቀሙ ይሄ ነገር ያስፈነጥራቸዋል። ስለዚህ ግን በቃ ዝም ብለን አጥኚ የምንል ከሆነ ልጆች ጭንቀት ውስጥ ይገቡብናል። ስለዚህ ፈተና ላይ ሲቀመጡ ያው ሉዝ ሊያደርጉ ይችላሉ ማለት ነው። ስለዚህ በጣም እዚህ ነገር ላይ በጣም መጠንቀቅ። እንግዲህ እኔ ብዙ አልገለጽኩትም ከምን አንጻር ማጨናነቅ እነሱን እንደሌለብን ግን ይገባቸዋል ብዬ አስባለሁ። እኔ ትቻለሁ። አሁን አጥኑ ምናምን አልልም። ብዙ ጊዜውን ሌላ ቦታ ላይ እንዳያውል የበለጠ እረፍት እንዲያደርግ ሰፖርት አደርገዋለሁ በሀሳብ ብዙ ለምሳሌ ቸርች አካባቢ ሲያበዛ ቀነስ እንዲያደርግ ሊሆን ይችላል። ምክንያቱም በአካል መድከም ስለሌለበት ኢቭን በስነ ልቦና በአካላዊ ነገርም መዘጋጀት ስላለበት ማለት ነው። ስለዚህ እንደዚህ አይነት ነገሮችን በማድረግ ያለቻቸውንም ጊዜ እንጥፍጣፊዋንም ይችን ጊዜ እንዲጠቀሙ ማድረግ። እኛ ወላጆች ማሰብ ያለብን ይሄ ቪዲዮ የምትከተሉ ትንንሽ ልጆች ያሏችሁ በቃ ይሄ ጊዜያችሁ ነው። እናንተ የምትሰሩበት ጊዜ ይሄ ጊዜ ነው። 12ኛ ክፍል ተፈታኛለን ወላጆች ደግሞ ከዚህ በኋላ ምንም አናመጣም፣ ረፍዶብናል፣ አጥኑ የምንልበት ጊዜ አይደለም። ይሄ ጊዜ ፍሬውን የምንቀበልበት ጊዜ ነው። ከፈጣሪያቸው ከአምላካቸው ቀጥሎ እንዳልኳችሁ እንደ ሰው መክሊታችንን ነግደንበታል፣ አልነገርንበትም። እውነት ጊዜ ሰተን ከነሱ ጋር ያሳለፍነውን ጊዜ ሰፖርት ያደረግናቸውን በስነ ልቦና ልጆች ባይዘወይ
ትምህርታቸው በጣም ስኬታማ እንዲሆኑ ከፈለግን በትምህርት ብቻ ፎከስ አድርገው አይደለም፣ ሌሎች ነገሮችን ከፍቅር ከመስጠት አንጻር ጊዜ ከመስጠት አንጻር ስንሰጣቸው ያ ነገር ነው እንግዲህ ትምህርታቸው ላይ በጥሩ ሁኔታ ትምህርታቸውን እንዲከታተሉ የሚያደርጋቸው። ለዚህ ነው ብዙ ጊዜ ወላጆች ጊዜ እንስጥ፣ ጊዜ ውሰዱ፣ አንባክን፣ ልጆች ቤት ካሉ አንዳችን ቢያንስ ትኩረት ልናደርግ ይገባል የምንለው ማለት ነው። ይህንን ጊዜን ስለመስጠት ቀጣይ ሰሞኑን ቪዲዮ ሰራለሁ እና በዚህ ጉዳይ ላይ ከዚህ በኋላ ረፍዶብናል ማለት ይሄ ጊዜ አይደለም። አጥኑ የምንልበት ይሄ የእኛን ጭንቀት ማጋባት ይባላል። በቃ የእኛ ጭንቀት ነው ያ ማለት አሁን አይደለም እኛ እነሱን አጥኑ የምንል ማለት ነው። ስለዚህ ከዛ ይልቅ እንዳልኳችሁ ቅድም በሌሎች ነገሮች እንዲዘጋጁ ኢቭን በጤንነታቸውን እንዲጠብቁ ጥሩ ምግቦችን ከመመገብ ሊሆን ይችላል። በተለያየ መንገድ በሀሳብ ሪላክስ እንዲያደርጉ እንዳይጨነቁ በቃ ይህንን በማድረግ ሰፖርት ልናደርጋቸው ይገባል ማለት ነው። ሌላው ሶስተኛው በጣም ወሳኝ ለውጤታቸው እጅግ ወሳኝ የሆነው ነገር ውጤታቸውን በጸጋ እንደምንቀበል ከወዲሁ እንንገራቸው። የመጣውን ውጤት ከዚህ በኋላ የሚመጣውን ውጤት ከዚህ በኋላ የብዙ ዓመት ልፋታቸው ነው። በትንሹ እንግዲህ አሁን ማትሪክ ከ9ኛ ክፍል ጀምሮ ያለውን ዝግጅት የትምህርት ዝግጅት ይጠይቃል በአብዛኛው ማለት ነው። ከ9 10 11ን ጨምሮ 12ኛ ክፍል የተማሩትን ጭምር ነው የሚጠይቀው ማለት ነው። የሃይስኩል ህይወታቸውን ነው። ስለዚህ ይሄንን ነገር ስንነግራቸው ከዚህ በኋላ የሚመጣውን ውጤት በጸጋ እንደምንቀበለው ምንም ያምጡ ምንም ለዩኒቨርሲቲ መግቢያም ያምጡ አያምጡ በቃ በጸጋ እንደምንቀበለውና ለሌሎች መፍትሄዎች እንደምንዘጋጅ ልናሳውቃቸው ይገባል። ይሄንን መንገሪያ ጊዜያችን ይሄ ጊዜ ነው። ከዚህ በፊት ያለው ጊዜ ይሄንን ብንነግራቸው እናዘናጋቸዋለን። 9ኛ ክፍል ላይ አይኔ እኮ 12ኛ ክፍል ውጤት ባታመጣ ችግር የለውም ብንላቸው አደገኛ ነገር ነው። እናዘናጋቸዋለን። ልጆች ወላጆቻችን እንዲህ ካሉንማ ብለው ብዙ ፐርሰንት ሊዘናጉብን ይችላሉ። ይሄ ጊዜ ግን ወሳኝ ጊዜ ነው። ይህንን ልንላቸው ከዚህ በኋላ በጸጋ ነው የምንቀበለው። አንተ በርታ፣ አንቺ በርቺ፣ ስሪ፣ የቻልሽውን ለመስራት ሞክሪ። ከዚህ በኋላ ግን ምንም ውጤት ቢመጣ እንቀበላለን። ሌላ ኦፕሽን አለ፣ ህይወት ሌላ ኦፕሽን አላት ብለን መንገድ ከጎናቸው መሆን ይሄ በጣም በጣም ፕራውድ ይሰማቸዋል። እኔ በልጄ ላይ ይህንን ነገር ስላየሁት ነው ቁጭ አድርጌ ነው የነገርኩት። በቃ በጣም ጎበዝ ተማሪ ነው። በጣም ጀኒውን የሆነ ልጅ ያለን እግዚአብሔር የተመሰገነ ይሁን። ስለ ክቡር ጌታ ይባላል። በእውነት በጣም ብዙ ራዕይ ያለው ልጅ ነው ልጃችን። ከልጅነቱ ጀምሮ በጣም ኢንቴሌክቹዋል ነው። ስለዚህ ከዚህ በኋላ በቃ የመጣውን ውጤት እንደምንቀበለው ግን ነግረነዋል። ከዛ ጊዜ ጀምሮ ራሱ እሱ ጋር ማየው ሪላክስ ማድረግ ስላለን ማለት ከዛ ጊዜ ይህንን ከነገርኩበት ጊዜ ጀምሮ እሱ ላይ ያየሁት ለውጥ ስላለ ነው ይህንን የምነግራችሁ። በጣም ብዙ ወላጆች በቃ ከዚህ ውጪ ህይወት እንደሌላቸው አድርገን ስለምንነግራቸው በጣም ብዙዎቹ ሲሳይድም ያደርጋሉ። በዚህ ምክንያት ማለት ነው ህይወታቸውን ይጠላሉ። በጣም ዝቅተኝነት ስሜት ይሰማቸዋል። እግዚአብሔር ሌላ የሚባል አለው። በእኛ ዘመን ሁላችን ኤስኤልሲ መጥቶልን ነው። እኛ ወላጆች ሁልጊዜ በጣም የሚገርመው ነገር እኛ ያልሆነው ነው ልጆቻችን ላይ የምንጠብቀው። በእርግጥ አዎ ከኛ ዘመን የተሻለ የረዳናቸው ኦፖርቹኒቲ ያላቸው ዘመኑ ይፈቅድላቸዋል። ይሄ ልክ ነው። ስለዚህ የተሻለ ውጤት እንጠብቃለን። ግን ይህንንም መንገር ደግሞ ጥሩ ነገር ነው። ሌላ እግዚአብሔር ያየላቸው ዓላማ ሊኖር ይችላል። እግዚአብሔር በአንድም በሌላ እሱ አዋቂ ነው በህይወታቸው። ስለዚህ ይህንን መንገር በጣም ጥሩ ነገር ነው ብዬ አምናለሁ። በቃ ከጎናቸው እንደምንሆን የመጣውን በጸጋ እንደ ፋሚሊ እንደምንቀበል አብረን ጀርኒ ያርገናል። ከኬጅ ጀምሮ አብረን ሆምወርክ ስናሰራቸው ትምህርታቸውን ውጤታቸውን ስንቀበል ሂደን አስተማሪዎቻቸውን ስንተዋወቅ ስልክ ስንደዋወል በእነሱ ጉዳይ ብዙ ከሰራን ከዚህ በኋላ ምንም ልናደርግ አንችልም። እኛም ቢሆን ይህንን ነገር መቀበል አለብን።
ወላጆችም ነን የምንሰበረው ብዙ ጊዜ። ስለዚህ ይሄንንም ነገር ይሄ ሜቢ ሀፕን ሊያደርግ የሚችል ሊሆን ይችላል ማለት ሁሉም ልጆች ያው ውጤት አያመጡም ታውቃላችሁ። ስለዚህ ይሄም ጉዳይ ይሄ ኒውስ እኛ ቤት ሊገባ ይችላል። ስለዚህ በዙሪያችን ያሉ ፋሚሊዎቻችንም በዚህ ነገር ማስረዳት አለብን። እኛም ደግሞ ይሄንን ማመን አለብን። ልጆቻችንን ደግሞ ከጎናቸው እንደምንሆን መንገር አለብን። ይሄንን ስናደርግ ቀጣይ ምን ማድረግ እንደምንችል እግዚአብሔርን ብለስ ያደርጋቸዋል፣ እኛንም ይረዳናል ወይ ይሰጠናል። ስለዚህ እነዚህን በማድረግ ሶስቱ ነገሮች ላይ በመዘጋጀት ልጆች ለፈተና ሲዘጋጁ ሪላክስ አድርገው በደንብ እንዲሰሩ በአግባቡ ደግሞ እንዲሰሩና ጥሩ ውጤት እንዲያመጡ የራሱን ሚና ይጫወታል ብዬ እንደ ወላጅ ስለማምን ነው ይህንን ቪዲዮ ይዤላችሁ የመጣሁት። በጣም እንደሚጠቅማችሁ ተስፋ አደርጋለሁ፣ አምናለሁ። በጣም ደግሞ ይህን ስላችሁ ደግሞ እያስፈራሯችሁ አይደለም። ልጆቻችሁ ላይ ከሰራችሁ የሰራችሁትን ውጤት ትቀበላላችሁ ብዬ አምናለሁ እንደ ወላጅ። መቼም ምንም ነገር ቢሆን ጣል ጣል ያደረግነው ነገር ላይ ውጤት አንጠብቅም። ስለዚህ ይሄ የፍሬ ማያችሁ ጊዜ ነው። እንደ ወላጅ ደግሞ እንደ ኢትዮጵያ ወላጅ አብዛኞቻችን ለልጆቻችን ነው የምንሮጥ፣ ለልጆቻችን ነው የምንደክም። ስለዚህ ለልጆች ምን ያስፈልጋል የሚለው ላይ ቆም ብለን አሁንም ቀሪ በቤታችን ውስጥ ያሉ ልጆችን የሚረዳ ነገር ማሰብ አለብን። ሞር ጊዜ ከመስጠት አንጻር ልጆቻችን የሚበላ ምግብ ብቻ አይደለም የሚፈልጉት፣ ያማረ ቤት ብቻ አይደለም የሚፈልጉት፣ የኛም ፕሬዘንስ ይፈልጉታል። ስለዚህ ከዚህ አንጻር የሰራነውን እንቀበላለን። ስለዚህ በዚህ ነገር እንድንቃኝ የራሳችንን ጭንቀት ወደ ልጆቻችን እንዳናጋባ፣ የራሳችን የቤት ስራ አንድ ሰው አጥንቶ ፈተና ላይ ከተቀመጠ በጣም ኮንፊደንስ አለው አይደል? ብዙ ጊዜ ቴንሽን የሚይዘን በደንብ ያላነበብነው ሲሆን ነው። በደንብ ልጆቻችንን ያላሳደግን፣ በደንብ ያልተንከባከብን፣ በደንብ ያልተከታተልን፣ ጊዜ ያልሰጠን፣ ከዛም አልፎ ተርፎ ደግሞ አምባላንስ የሆነ ነገር ያደረግን ከሆነ በቤታችን ውስጥ ብዙ ልጆችን ስናሳድግ በነበረው ነገር ብዙ የሆነ ከልጆቻችን ውጭ ያለ ቸበርቻቻ ከነበረ፣ ብዙ ሶሻላችን ሰፊ ከነበረ ብዙ ጊዜ እዚህ ነገር ላይ ፍረስትሬት ልናደርግ እንችላለን። ግን ልጆቻችን ላይ ፎከስ አድርገን ልጆቻችን ላይ ብዙ ጊዜ ሰጥተን አቅማችንን ጉልበታችንን እዛ ላይ አድርገን ከሰራን የሰራነው እንቀበላለን። እግዚአብሔር ደግሞ ምሕረቱን ያበዛልናል። የኛ ስራ ብቻ ሳይሆን የኛ ልፋት ብቻ አይደለም። በእርግጥ እግዚአብሔር ያከብረዋል። ይህንን ነገር ስለሚያከብረው ነው ይህንን ሙሉ እንትን ብዬ በሙሉ ቋንቋ የምናገረው። ምክንያቱም እኛ ቤት እነዚህ ልጆች ሲያመጣ በቃ ይሄው አሳድጊልኝ ነው። በአንቺ ቤት ይለፍ ይሄ ልጄ የኔ ነው፣ የኔን ራዕይና ዓላማ የተቀበለ ልጅ ነው፣ ግን በአንቺ ቤት አድርጎ ይለፍ ይደግ ነው። ስለዚህ ብዙ ዲዩቲ ተቀብለናል። ልጃችንን ስንቀበል ይሄ ነገር ነው የሚሆነው። ከዚህ አንጻር ነው ልል የፈለግኩት እንጂ ብዙ ስፒሪቹዋል የሆነ ጥበቃ ብዙ እኛ ማንችላቸው ከኛ አቅም በላይ የሆኑትን ብዙ ነገሮችን እግዚአብሔር ስለረዳን ነው በህይወት መኖራቸው፣ በጤና መኖራቸው ትልቁን ሚና ይሄንን በጣም መቼስ ሁላችንም በጣም የሚገርመንና ሚራክል የሚሆንብን ነገር ነው። ስለዚህ በዚህ ነገር እንድንዘጋጅ አደራላችኋለሁ። በመጨረሻ ይህንን ቪዲዮ ልሰራ ስዘጋጅ ያው እግዚአብሔር አንድ ቃል ወደ ልቤ መጣ። እሱም የት ጋር ያለ ቃል ነው መሰላችሁ? አንደኛ ሳሙኤል ጋር ያለ ቃል ነው። አንደኛ ሳሙኤል ምዕራፍ 7 ላይ ያለ ቃል ነው። ይሄ ያው ደግሞ የእግዚአብሔር ቃል አለን አይደለ? ለቤታችን መመሪያ የሆነ ስለዚህ እሱም ደግሞ ወደ ልቤ የመጣ አንድ ቃል አለ። እሱን ነው ትንምላችሁ ታስታውሱ እንደሆነ አንድ ቃል አለ። እግዚአብሔር እስካሁን ረድቶናል ሲሉ አቤኔዘር አሉት የሚለው ይሄ ቃል አንደኛ ሳሙኤል ምዕራፍ 7 ላይ የሚገኝ ቃል ነው። ስለዚህ ስራው በመንፈስ ነው የሚሰራው፣ ልጆችን ማሳደግ። ስለዚህ የእግዚአብሔር ቃል መንፈስ የሆነው የእግዚአብሔር ቃል
ያስፈልጋል። ዛሬም ይህን ቃል ለእያንዳንዳችሁ በዚህ ቃል ያለው ድል፣ በዚህ ቃል ያለው እምነት በየቤታችሁ እንዲመጣ በሚል ነው ይህንን ቃል ወደ እናንተ ማመጣው። ታስታውሱ እንደሆነ እስራኤል ታቦቱ ከተማረከ በኋላ በኤሊ ዘመን ታቦቱ ከተማረከ በኋላ ወደ ፍልስጤም ሀገር ምርኮ ሆኖ ሄዶ ነበር። ከዛ በኋላ እነዛም ደግሞ ያው ፈርተው እግዚአብሔርን ሀልውት ፈርተው እንደገና አምጥተውት ነበረ። እናም አሚናዳብ ቤት እንደነበረ እናስታውሳለን። እስራኤል ግን በብዙ እግዚአብሔርን የማይመች ህዝብ፣ በጣም ከባድ ህዝብ ስለነበረ በብዙ በጣዖት አምልኮ በተለያየ አማልክት አምልኮ ውስጥ የተያዘ ህዝብ ስለነበረ ያው በማዘን ነበር እግዚአብሔርን የሚከተለው ይላል። ታቦቱ ምንም እንኳ አሚናዳብ ቤት ቢሆንም ወደ ስፍራው ባይመለስም 20 ዓመት በዚህ ሁኔታ እግዚአብሔርን እያዘነ እንደተከተለ ከዛም ያው ሳሙኤል ሲመጣ በቃ ተመለሱ፣ አስታሮትንና በአሊምን ከመካከላቸው አስወግዱ እያለ ተናገረ። ህዝቡም ደግሞ ተመለሰ። እግዚአብሔርም ህዝቡ ሲመለስ የሚመለስላቸው አምላክ ነበር። ከእስራኤል ጋር ኪዳን የነበረው አምላክ ስለነበረ ኪዳኑን የሚጠብቅ ሁልጊዜ የሚያድስ ሲመለሱ የሚመለስ አምላክ ነበርና ልክ ይህን ሁሉ ካደረጉ በኋላ ምን ይላል? ቁጥር 7 ላይ ምዕራፍ 7 ቁጥር 7 ላይ አንደኛ ሳሙኤል ምዕራፍ 7 ቁጥር 7 ላይ ፍልስጤማውያን የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ ይላል። ይሄ እንግዲህ ምንድነው? ያው ከጾሙ ከጸለዩ በኋላ ማለት ነው። ከቁጥር 5 ጀምሮ ላንብበው። ሳሙኤልም እስራኤልን ሁሉ ወደ ምጽጳ ሰብስቡ፣ ስለእናንተ ወደ እግዚአብሔር ጸልያለሁ አለ። ወደ ምጽጳም ተሰበሰቡ፣ ውሃውም ቀድተው በእግዚአብሔር ፊት አፈሰሱ። በዚያን ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ሳሙኤልም በእስራኤል ልጆች ላይ በምጽጳ ፈረደ። ፍልስጤማውያን የእስራኤል ልጆች ወደ ምጽጳ እንደተሰበሰቡ በሰሙ ጊዜ የፍልስጤማውያን አለቆች በእስራኤል ላይ ወጡ። የእስራኤልም ልጆች ሰምተው ፍልስጤማውያንን ፈሩ። የእስራኤልም ልጆች ሳሙኤልን ከፍልስጤማውያን እጅ ያድነን ዘንድ ወደ አምላካችን ወደ እግዚአብሔር ትጸልይልን ዘንድ አትታክታሉት። ሳሙኤልም እንደ አንድ የሚጠባ የበግ ጠቦት ወስዶ ለእግዚአብሔር ፈጽሞ የሚቃጠል መስዋዕት አድርጎ አቀረበው። ሳሙኤልም ስለ እስራኤል ወደ እግዚአብሔር ጮኸ፣ እግዚአብሔር ሰማው። ሳሙኤልም የሚቃጠለውን መስዋዕት ሲያርግ ፍልስጤማውያን ከእስራኤል ጋር ሊዋጉ ቀረቡ። እግዚአብሔር በዚያች ቀን በፍልስጤማውያን ላይ ታላቅ ነጎድጓድ አንጎዳጎደ፣ አስደነገጣቸው። በእስራኤል ፊት ድል ተመቱ። የእስራኤል ሰዎች ከምጽጳ ወጡ፣ ፍልስጤማውያን አሳደዱ፣ በቤት ካርታችን እስኪደርሱ ድረስ መቷቸው። ሳሙኤልም አንድ ድንጋይ ወስዶ በምጽጳና በሼን መካከል አኖረው። ስሙንም እስካሁን ድረስ እግዚአብሔር ረድቶናል ሲል አቤኔዘር ብሎ ጠራው። ፍልስጤማውያንም ተዋረዱ ይላል። እንግዲህ ይሄ ቃል እግዚአብሔር እስካሁን ልጆቻችንን ረድቷል። ከብዙ ፍላጻ ጠብቋል። ከብዙ ሀሳብ ከከባድ ነገር በወጣትነታቸውን ፕሮቴክት አድርጓል። እንግዲህ የ12ኛ ክፍል ተፈታኝ ያለን ልጆች ማለት ልጆቻችን ወጣቶች ናቸው። ብዙ ነገር እግዚአብሔር አስመልጧቸዋል። ስለዚህ ይሄ ቃል ለእናንተ እንደ መልእክት ይሁንልኝ። በዚህ ቃል ውስጥ ያለው በረከት በቤታችሁ እንዲገባ ምኞቴ ነው። ምክንያቱም የእግዚአብሔር ቃል የሚሰራ ነው። ስለዚህ ሳሙኤል ምንድን ያሉ ምንም እንኳ እስራኤል በብዙ ተግዳሮት በብዙ በደል ቢያልፍም እስራኤል በተመለሰ ጊዜ እግዚአብሔርን ተመልሶለት ጸሎቱ አረገ። ያደረገው መስዋዕት ሳሙኤል ያደረገው ለእግዚአብሔር ያደረገው መስዋዕት ተሰማ። ከዛም ያው ፍልስጤማውያን ተሸነፉ እንደምናውቀው። ስለዚህ እግዚአብሔር እስካሁን ረድቶናል ብሎ በሼንና በምጽጳ መካከል አስቀመጠ፣ እንደመታሰቢያ አስቀመጠ ይላል እና እግዚአብሔር ረድቶናል ብሎ ነው ያስቀመጠው እና የእግዚአብሔር እርዳታ ምልክት ነው ማለት ነው። ስለዚህ ልጆቻችን በቤታችን እግዚአብሔር እንደረዳን ምልክት የሆኑ በተለይ የመጀመሪያ ልጆቻችን የመጀመሪያ ፍሬዎቻችን ናቸው። ስለዚህ በቃ ይሄ ሊሆን ግድ ነው ወዳጆቼ፣ ጓደኞቼ እና ፍሬ ልናይ ግድ ነው። በእግዚአብሔር ፊት ልንሆን ግድ ነው። ይልቅኛ እንሆንላቸው አሁን እና እነሱ ጋር ያለን ነገር ተወት አድርገን በዚች ባለን ጊዜ እግዚአብሔር እንዲረዳቸው ከብዙ መመለስ ካለብን ነገር ማስተዋል ካለብን ነገር እግዚአብሔር ወደ ዴስቲናቸው እንዲጠጉ። እቺ ምድር ዴስቲናቸውን እንድታይ አትፈልግም። እቺ ምድር ልጆቻችን ዴስቲናቸውን እንዲያውቁ
እግዚአብሔር ያዘጋጀላቸውን በረከት እንዲቀበሉ እንዲበሉ አትፈልግም። በተለያየ መንገድ ማለት ነው። ይሄ ወርልድ ይሄ ዓለም የሚባለው ነገር ይሄንን ፍሩትፉል የሆነ ላይፍ ልጆቻችን እንዲመሩ አይፈልግም። ስናይ ዓለም በቃ አፍዝዛ ማስቀረት፣ ልጆች ሱሰኛ ሆነው እንዲቀሩ፣ ልጆች ጠጪ ሆነው እንዲቀሩ ነው ብዙ ፕሮሞት የሚደረገው ይሄ ነው። የእግዚአብሔር ሐሳብ ደግሞ የሰጠንን ነገር በቃ መባረክ ነው። የእግዚአብሔር ሐሳብ ፍሬያሞች እንድንሆን ነው። የእግዚአብሔር ሐሳብ በልጆቻችን እንድንደሰት እንድንስቅ ነው። እግዚአብሔር መልሰን እንድናመሰግን ነው። ስለዚህ ነቅተን እነዚህ ነገሮች ላይ በጥበብ መስራት አለብን፣ በማስተዋል መስራት አለብን ማለት ነው። ከኛ ወላጆች ብዙ ይጠበቃል። ስለዚህ ይሄ ቪዲዮ እንደጠቀማችሁ አስባለሁ። ይህን ዝማሬ መርቂያችሁ ነው የምለያችሁ ማለት ነው። ድምፅ የለኝም ግን ደስ ያለው ይዘምር በሚለው ያዙ። እኔ ሁሌ የምናገራት ናት። እኔ ድምፅ የለኝም ግን ትናለኝ ዝማሬ ግን አለኝ። እግዚአብሔር የተመሰገነ ይሁን። ስለዚህ የምወደው ዝማሬ ከልጅነቴ ጀምሮ የምዘምረው ዝማሬ ነው። እስከ ዛሬ ድረስ ረድቶናል፣ በድንቅ በታምር መርቶናል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። እስከ ዛሬ ድረስ ረድቶሻል፣ በድንቅ በታምር መርቶሻል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። እስከ ዛሬ ድረስ ረድቶሃል፣ በድንቅ በታምር መርቶሃል። ከእንግዲህ ወዲያ ጌታ ያውቃል፣ ሁሉ በእርሱ ያልፋል። ለልጆቻችሁ ስኬት፣ ለእናንተ ደስታ ያብቃችሁ። ይሄ ባርኮቴ ነው። ሁላችንም እግዚአብሔር ልጆቻችን በመልካም ውጤት ሸልሞ እንደገና ለምስጋና ለመገናኘት ያብቃን። አብሬያችሁ የነበርኩት እህታችሁ ሰናይት ነኝ። ይሄ ደግሞ ሰኒ ቲዩብ ነው። ሰኒ ቲዩብን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ሼር አድርጉ፣ ለሌሎች እንዲደርስ ላይክ አድርጉ። አብራችሁ ለነበራችሁ በጣም ክብር አለኝ። ወዳችኋለሁ። ሰላም ሁኑ።